ይሄ ቪዲዮ በ2018 ወይም ደግሞ በዚህ ዓመት የመጀመሪያውን የናሽናል ግራጁዌት አድሚሽን ቴስት ወይም ደግሞ ኤንጂኤቲ ብለን የምንጠራውን በትምህርት ሚኒስቴር ተዘጋጅቶ የሚቀርበውን የፈተና ማመልከት ስርዓት እንዴት እንደምታከናውኑ የሚያሳይ አጠር ያለ ቀለል ያለ ቪዲዮ ነው። ይህን መከታተል ትችላላችሁ፣ ምናልባት የከበዳችሁ ለመመዝገብ ማለት ነው። የመጀመሪያው ስቴፕ ምንድነው የሚሆነው? በኮምፒውተራችሁ ሊሆን ይችላል ወይም በስልካችሁ ሊሆን ይችላል። ይህንን የምዝገባ ፎርም ወይም ደግሞ አፕሊኬሽን አክሰስ ማድረግ ይኖርባችኋል ማለት ነው። እሱን የምታደርጉት እዚህ የብሮዘሩ ዩአርኤል ላይ ከላይ እንደምታዩት አድራሻው ngati.ethernet.edu.et ነው። ከታች ከቪዲዮ በታች በቴክስት ማስቀምጥላችኋለን። ከዛ መውሰድ ትችላላችሁ ማለት ነው። ስለዚህ እሱን እንደጻፋችሁ አክሰስ ስታደርጉ ይህን ፎርም ማግኘት ይጠበቅባችኋል ማለት ነው። ይሄ ፎርም በዚህ ራውንድ በሁለት አይነት መንገድ ነው የተዘጋጀው። የመጀመሪያው ለኢትዮጵያን አፕሊካንትስ ወይም ደግሞ የኢትዮጵያ ዜግነት ላላቸው አመልካቾች ነው። ሌላኛው ደግሞ የኢትዮጵያ ዜግነት ለሌላቸው አመልካቾች ነው ማለት ነው። በዚህ ቪዲዮ ፎከስ አድርገን የምናየው የኢትዮጵያን አፕሊካንቶች ወይም የኢትዮጵያ ዜግነት ያላቸው አመልካቾች እንዴት አድርገው ይህንን ፎርም ኮምፕሊት እንደሚያደርጉና ለፈተና እንደሚዘጋጁ የሚያሳይ ቀለል ያለ ቪዲዮ ነው ማለት ነው። ከዛ በፊት በተለያዩ የማስታወቂያ አማራጮች ከዚህ በፊት ተነግሮ እንደነበረ ይህንን ፎርም ለመሙላት ወይም ደግሞ ለዚህ ፈተና ለመቀመጥ ለኢትዮጵያን አፕሊካንቶች የናሽናል አይዲ ምዝገባ ግዴታ እንደሆነ ከዚህ በፊት ተገልጿል። ስለዚህ እንደ ፕሪ-ሪኩዌስት እሱ ማዘጋጀት ይጠበቅባቸዋል ለመመዝገብ ከመዘጋጀታችሁ በፊት ማለት ነው። ስለዚህ እሱን አዘጋጅታችሁ ከጨረሳችሁ በኋላ እዚህ ጋር ፊት ለፊት ላይ የምታዩትን አማራጮች ኢትዮጵያን አፕሊካንትስ የሚለውን ክሊክ አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። ፊት ለፊት የምታገኙት ናሽናል አይዲ በምትመዘግቡበት ጊዜ የሚደርሳችሁ ቴክስት አለ፣ ወይም ደግሞ መታወቂያችሁ ላይ የምታገኙት ፋን ነምበር ወይም ደግሞ 16 ዲጂት ቁጥር መታወቂያችሁ ላይ ፊት ለፊት ያለው አለ የናሽናል አይዲ። ከሱ ላይ የምታገኛትን ቁጥር ነው እዚህ ጋር የምታስገቡት ማለት ነው። ያ ምንድነው ሙሉ ፕሮፋይላችሁ ከናሽናል አይዲ ጋር ተወስዶ ነው ለዚህ ፈተና ስማችሁን፣ ፎቶችሁን፣ ሌሎች ፕሮፋይሎቻችሁን ማች ተደርገው ሰርተፊኬትም ስትወስዱ ያ ኢንፎርሜሽን የሚታተመው ማለት ነው። ስለዚህ በዛ መንገድ ከናሽናል አይዲ ጋር አውተንቲኬት ይደረጋል ማለት ነው። ስለዚህ የመጀመሪያው ስቴፕ ያው ቅድም ያለውን ፋን ነምበር ወይም ደግሞ 16 ዲጂት ቁጥር ማስገባት ይጠበቅባችኋል ማለት ነው። ኮንቲኒው ትሉታላችሁ። በቀጣይ እንደ ቬሪፊኬሽን ቅድም ያስገባችሁትን ፋን ነምበር እና የናሽናል አይዲ ቬሪፊኬሽን ፔጅ ኮንፊርሜሽን ፔጅ ይሰጣችኋል። እሱንም ኮንፊርም ታደርጉና ወደ ቀጣዩ ስቴፕ ትሄዳላችሁ። ቀጣዩ ምንድነው? አውቶማቲካሊ ወደ ናሽናል አይዲ ሲስተም ስለሚወስዳችሁ እዛ ገብታችሁ አውተንቲኬሽኑ መጨረስ ይኖርባችኋል ማለት ነው። እሱን በቀላል ስቴፕ ናሽናል አይዲን በተመሳሳይ ፋን ነምበራችሁን ይጠይቃችኋል። ቅድም ያስገባችኋትን ድጋሚ ማስገባት ነው ማለት ነው። እሱን አስገብታችሁ ከጨርሳችሁ በኋላ እንደምታዩት ታች ጌት ኦቲፒ የሚለውን በተን ክሊክ ታደርጋላችሁ ማለት ነው። እሱን ክሊክ ካደረጋችሁ በኋላ በናሽናል አይዲ በተመዘገባችሁበት ስልክ ቁጥር ዋን ታይም ፓስወርድ ይልክላችኋል ማለት ነው። እሱ እንደማረጋገጫ ተጠቅማችሁ ከስልካችሁ ላይ ወስዳችሁ የሚገባላችሁን ቴክስት እዚህ ጋር ማስቀመጥ ይጠበቅባችኋል ማለት ነው። ዩዥዋሊ ይሄ ፕሮሰስ ምናልባት ቴክስቱ ሲገባላችሁ 3 ደቂቃ የተወሰነ አካባቢ ሊፈጅ ይችላል። ከ3 ደቂቃ በኋላ ድጋሚ ያው ማይገባ ከሆነ ድጋሚ እንደምትልኩበት አማራጭ እዚህ ጋር ስለሚያስቀምጥላችሁ ጀስት ክሊክ አድርጋችሁ ድጋሚ መጠበቅ ነው ማለት ነው። ዩዥዋሊ እንደዛ ይቆይም። ከቆየ ግን ትንሽ የተወሰነ መጠበቅ ይኖርባችኋል ማለት ነው። እንደገባላችሁ ዋን ታይም ፓስወርዳችሁን ለአውተንቲኬሽን ታስገባላችሁ። በመቀጠል አስገብታችሁ እንደጨረሳችሁ ቬሪፋይ የሚለውን በተን ክሊክ ታደርጋላችሁ ማለት ነው። ይሄ ስቴፕ ትክክል ከሆናችሁ ትክክለኛ ኦቲፒ ወይም ደግሞ ዋን ታይም ፓስወርድ በስልካችሁ የገባውን ታስገባችሁ አውተንቲኬት አድርገው ቅድም ወደ ነበራችሁበት ፎርም ይመልሳችኋል ማለት ነው። ይሄ ፐርሰናል ኢንፎርሜሽናችሁን የያዘውን ዲቴል ለፕሪቪው ያሳያችኋል። ትክክል መሆኑን እርግጠኛ መሆን ይኖርባችኋል። ፎቶችሁ፣ ስማችሁ፣ ሌሎች ዲቴሎች ማለት ነው።
ሞር ኢምፖርታንትሊ የስማችሁና የፕሮፋይላችሁ ፒክቸሮችና ስልክ ትክክል መሆን ይጠበቅበታል ማለት ነው። በሌላ ሰው ስም ወይም ደግሞ ፕሮፋይል መመዝገብ ስለማይኖርባችሁ። ስለዚህ ይህን ካረጋገጣችሁ በኋላ ኔክስት ፔጅ ላይ ትሄዳላችሁ። ቀጣዩ ፔጅ ምንድን ነው የሚሆነው? እነዚህ ተጨማሪ መረጃዎችን ከእናንተ የምንፈልጋቸው እንወስዳለን። የመጀመሪያው ኢሜይል ነው። ኢሜይል አሁን የምትጠቀሙበት ወይም ደግሞ አክቲቭ የሚሰራ ኢሜይል መሆን አለበት። በኋላ ላይ አውተንቲኬሽን የምንሰራው በዛ ስለሆነ ግዴታ የሚሰራ ወይም ደግሞ ወርኪንግ የሆነ ኢሜይል ያስፈልጋችኋል ማለት ነው። እሱን ታስገባላችሁ። በቀጣይ ስልክ ቁጥራችሁ ቅድም የናሽናል አይዲ ላይ ያለው ስልክ ቁጥር ተጨማሪ ወይም ደግሞ መቀየር የምትፈልጉት ከሆነ እሱ በተመሳይ እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ቀጣይ የፕሮግራም እና የሴንተር ዲቴይሎች አሉ። ፕሮግራም ማለት አሁን ለመፈተን አፕላይ ማስተርስ ከሆነ አፕላይ ለማድረግ ወይም ደግሞ ለመማር ይህን ኤግዛም የምትፈተኑት ከድሮፕ ዳውን ውስጥ ካሉት ምርጫ ዝርዝር ውስጥ ማስተርስ ወይም ደግሞ ፒኤችዲ የሚለውን መምረጥ ትችላላችሁ ማለት ነው። ስለዚህ ይህንም በተመሳይ ቀጣይ ምንድነው ኤግዛም ሴንተር ነው። ኤግዛም ሴንተር ማለት መፈተን የምትፈልጉበት ቦታ አቅራቢያችሁ ሊሆን ይችላል፣ ወይም ደግሞ በሰዓቱ ሄዳችሁ መፈተን የምትፈልጉበትን ቦታ ከተዘረዘሩት አማራጮች ውስጥ የመንግስት ዩኒቨርሲቲዎች ናቸው። ከነዛ አማራጮች ውስጥ አርቃችሁ ለእናንተ የሚቀርላችሁን ወይም ደግሞ የምትፈልጉትን ዩኒቨርሲቲ ትመርጣላችሁ ማለት ነው። በቀጣይ ምንድነው የአክሰሲቢሊቲ ኢንፎርሜሽን ወይም ደግሞ የቪዥዋል ኢምፔርመንት የእይታ ችግር ወይም ደግሞ የመስማት ችግር ያላችሁ አመልካቾች እነዚህን አማራጮች መሙላት ትችላላችሁ። በፈተና ወቅት አዎንታዊ ድጋፍ የምትፈልጉ ከሆነ እሱን ለማገዝ እንዲመችን እነዚህን ኢንፎርሜሽኖች ማስገባት ይጠበቅባችኋል ማለት ነው። ያው ከሌለ ምንም አትነኩስም ማለፍ ነው ማለት ነው። ስለዚህ ይህንንም ፎርም ይህንን ፔጅ በዚህ አካሄድ ትጨርሳላችሁ ማለት ነው። ኔክስት ትላላችሁ። የመጨረሻው ወይም ደግሞ ፋይናል ሪቪው ኤንድ ሰብሚት የምታደርጉበት ፔጅ ነው። ይሄ እስካሁን ያስገባችሁትን ኢንፎርሜሽን ልክ ነው ወይ የሚለውን የምታረጋግጡበት ነው። ከዚህ ስቴፕ በኋላ ሰብሚት ስለምታደርጉ ኦፍኮርስ አንድ ፋይናል ስቴፕ ይቀራል። ስለምታደርጉ እዚህ ፔጅ ላይ የእናንተ ሙሉ ኢንፎርሜሽን መሟላቱ በአንድ ፔጅ ስለሚያሳያችሁ እሱም ማየትና ኮንፊርም ማድረግ ይጠበቅባችኋል ማለት ነው። ልክ ያልሆነ ነገር ካለ ባክ በማለት ወደኋላ ሄዳችሁ ማስተካከል ይኖርባችኋል ማለት ነው። ይህንን ከጨረሳችሁ እና እርግጠኛ ከሆናችሁ ወርዳችሁ ሰብሚት ሬጂስትሬሽን የሚል በተን አለ። እሱን ክሊክ ታደርጉና ትጨርሳላችሁ ማለት ነው። ሰው እንደምታዩት ሰብሚት አድርጎ ይጨርስላችኋል። እዚህ ስቴፕ ላይ ስቲል አልጨረሳችሁም። በኢሜይላችሁ ቅድም ባስገባችሁት ኢሜይላችሁ የአክቲቬሽን ወይም ደግሞ አካውንታችሁን እንዲፈጥርላችሁ የሚያደርገውን ኢንስትራክሽን በኢሜይላችሁ ይልክላችኋል ማለት ነው። ስለዚህ ቅድም ያስገባችሁት ኢሜይል ገብታችሁ አክቲቬት ማድረግ ይጠበቅባችኋል ማለት ነው። የሚመጣላችሁ ኢንስትራክሽን አክቲቬት አካውንት የሚል በተን የያዘ አንድ ኢንስትራክሽን አለ። እሱን በመጫን አካውንታችሁን አክቲቭ ታደርጋላችሁ ማለት ነው። አካውንታችን አክቲቭ ስታደርጉ ፓስወርድ ሴት ታደርጋላችሁ። አካውንት ክሬት እያደረጋችሁ ስለሆነ ማለት ነው። ስለዚህ ማትረሱትን አካውንቶች ወይም ማትረሱን ፓስወርድ ማስቀመጥ ይጠበቅባችኋል ማለት ነው። ስለዚህ በዚህ መንገድ ሴት ካደረጋችሁ በኋላ አክቲቭ ያደርግላችኋል፣ ወደ ዋናው መግቢያ ይወስዳችኋል ማለት ነው። ስለዚህ ቅድም የተጠቀማችሁትን ኢሜይል እና አዲስ አሁን ሴት ያደረጋችሁትን ፓስወርድ በመጠቀም ወደ ውስጥ መግባት ትችላላችሁ ማለት ነው። ወደ ውስጥ በምትገቡበት ጊዜ ቅድም ያስገባችኋቸውን ኢንፎርሜሽኖች ከነ
ፕሮፋይል ፒክቸራችሁ ሙሉ መረጃውን ያስቀምጥላችኋል ማለት ነው። ስቲል እዚህ ስቴፕ ላይ የሚቀራችሁ አንድ ፋይናል ስቴፕ አለ። እሱ ምንድነው? ለዚህ ፕሮሰስ ወይም ደግሞ ለዚህ ፈተና ስታመለከቱ የሚከፈል የሰርቪስ ፊ አለ። እሱን ሴትል ማድረግ ይጠበቅባቸዋል ማለት ነው። ስለዚህ እሱ መረጃ እዚህ ጋር እንደምታዩት ፔመንት ስታተስ በሚለው ካርድ ላይ ታዩታላችሁ። ስለዚህ ይሄንን የፔመንት ፕሮሰስ የምትጨርሱት በቴሌብር ብቻ ነው። ቴሌብር ላይ 750 ብር በመክፈል ሙሉ ሬጅስትሬሽን ፕሮሰሱን መጨረስ ትችላላችሁ። እሱ የመጨረሻው ስቴፕ ነው የሚሆነው ማለት ነው። ስለዚህ እሱን ደግሞ በቀላል መንገድ እዚህ ጋር ኢንስትራክሽኖች አሉላችሁ። እሱን ክሊክ በማድረግ ስቴፖችን በመከተል ቴሌብር አፕ ላይ እንዴት መክፈል እንደምትችሉ የሚያሳይ ስቴፕ ባይ ስቴፕ የሆነ ኢንፎርሜሽን አለ። እሱን ተከትላችሁ መክፈል ትችላላችሁ ማለት ነው። ስለዚህ እቺ ሪፈረንስ ነምበራችሁ ናት፣ የእናንተ የመክፈያ ቁጥራችሁ። ቴሌብር ላይ ሄዳችሁ የምትከፍሉባት እቺ ቁጥር ናት። ስለዚህ በቀላሉ ይህን ስቴፕ በመከተል መክፈል ትችላላችሁ፣ መጨረስ ትችላላችሁ ማለት ነው። ከፍላችሁ እንደጨረሳችሁ እንደጨረሳችሁ በቴሌብር ከጨረሳችሁ በኋላ ይህንን ፔጅ ሲምፕሊ ሪፍሬሽ በማድረግ ኮንፈርሜሽን ማግኘት ትችላላችሁ ማለት ነው። ስትከፍሉ የሚገቡላችሁ ከቴሌብር የኮንፈርሜሽን ቴክስቶች ላይ የሚገቡ በዛ ማረጋገጥ ትችላላችሁ። ለበለጠ መረጃ ግን እዚህ ጋር ያለውን ሁሉ ሪፍሬሽ በማድረግ ኮንፊርም ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ከፍላችሁ ከጨረሳችሁ ሬጅስትሬሽን ኮምፕሊትድ የሚል ኮንፈርሜሽን ይሰጣችኋል ማለት ነው። እዚህ ጋር ካያችሁ ኢንፎርሜሽን ቦታውን ካያችሁ ስታተሳችሁ ሬጅስትሬሽን ኮንፈርምድ ወይም ኮምፕሊትድ የሚል ሜሴጅ ይቀመጥላችኋል ማለት ነው። እዚህ አዲስ ስቴፕ ሙሉ የሬጅስትሬሽን ፕሮሰሱን ጨርሳችኋል ማለት ነው። ቀጣዩ ምንድነው? የፈተናው ሰዓት በሚቀርብበት ጊዜ እዚህ ጋር እንደምታዩት ኤግዛም ክሬዴንሻልስ የሚለው ቦታ ላይ ዩዘር ኔም ፓስወርዳችሁና የተሻሻለ የመፈተኛ ቦታ ካለ እሱንም የምታገኙበት ቦታ ይሆናል ማለት ነው። አሁን ላይ ይሄ አቬለብል አይደለም። ደግሞ ፈተናው የመፈተኛው ሰዓት ቀረብ ሲል የምታገኙት ኢንፎርሜሽን ነው ማለት ነው። ስለዚህ ይህን በማድረግ የ2018 የመጀመሪያውን ዙር የኤንጂኤቲ ወይም ደግሞ ናሽናል አድሚሽን መጨረስ ትችላላችሁ ማለት ነው። ምናልባት ተያያዥ ጥያቄዎች ካሏችሁ፣ ያልገባችሁ ነገሮች ካሏችሁ እዚህ ጋር እንደምታዩት ከታች ኮንታክት ሰፖርት የሚል አንድ ሊንክ አለ። እሱን ክሊክ በማድረግ የቴሌግራም ቻናል አለ።